እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛ እስከ ቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ ቤቲ ማነሽ ዲዮትነሽ። ከተለመደው ዘንድሮም ብዛት ያላቸው የ12ኛ ክፍል ተማሪዎች ወደቁ። 12ኛ ክፍል ደርሶ መውደቅ ያናዳል። ምክንያቱም 7ኛ ክፍል ወድቀው ቢሆን ኖሮ የት ይደርሱ ነበር? ወይ አዲስ የህይወት ምዕራፍ ይጀምራሉ ወይ አዲስ ምዕራፍ ተጽፎላቸው ያስመርቃሉ። እኛ ኢትዮጵያን ለእንስሳት የተለየ ፍቅር የለን ማለት እንስሳትን መውደድ እንወዳለን፣ ግን ብዙ ጊዜ የምንወደው የሚበሉትን። አሁን ለምሳሌ እኛ ቤት ውሻ አለች። ሁሉም የቤተሰቡ አባል ይወዳታል ማለት ምግብ ይሰጧታል፣ ውሃ ይሰጧታል፣ ቤቷን ያጸዱላታል። ግን የተለየ ፍቅር እንደሌለን ያወቅኩት ከተፈታች 2 ዓመቷ ሁልጊዜ ታስራ ነው ማያት። ሁልጊዜ በወጣው በገባው ቁጥር ታስራ ነው ማያት። አንዳንድ ጊዜ እንደውም የባልደራስ አመራር ነው የምትመስለኝ። ታስራም ድምጽ ታሰማለች። ይኸው ለመታሰሯ ቤተሰባችን እንደ ምክንያት የሚያቀርበው ከተፈታች ግቢ ውስጥ ያለውን አትክልት ጎመን ምናምን ተባብራለች ነው የሚሉት። ይህ ማለት እኛ ግቢ ውስጥ ጎመን ከውሻ ይበልጣል። አንድ ቀን በጣም ስላዛዘነች የእውነት ፈትቼ ለቀኳት። ከዚያ የቤቷ አባወራ አባቴ የውጭውን በር ከፍቶ ሲገባ ውሻዋ ተፈታለች። ውሻዋ ራሱ አባቴ ስታየው ስቅቅን ያለችው ስታሳዝን። አባቴ መቆጣት ጀመረ። ማን የፈታት ችልሻ? ማን የፈታት? አትፍቷት አላልኩም እንዴ? ማን የፈታት? አንተ ነህ የፈታት? ኧረ እኔ ነኝ ማለት አልችልም፣ ምክንያቱም እነሱ ቤት ነው የምኖረው። ስለዚህ ያለኝ አማራጭ ጥያቄውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። ማን የፈታት? ማን የፈታት? አንተ ነህ የፈታት? መፈታቷን ሰማ። እኔም ደንግጫለሁ። አንደኛ ኮሜዲያን ምን ያለ ያረጋልን ነው እንግዲህ የጋበዝኳችሁ ማለት ነው። እንግዲህ አሁን አሉን ከምንላችሁ ኮሜዲያኖች መካከል አንዱ ምን ያለ ያረጋል ነው። እንግዲህ እኔን ፈታ ዘና ያደርገኛል፣ እናንተን ፈታ ዘና እንደሚያደርጋችሁ እርግጠኛ ነኝ ማለት ነው። ይሄ ደግሞ ያማልቅኔው እኛም ደንግጠናል። በጣም ተመችቶኛል። አንደኛ ነው። ይመች፣ በቃ ይመች። ብራ አንደኛ ነው። ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። ራት ለፍቅረኛ ብቻ ሳይሆን ለሚሰራ ሰውም ይጋበዛል ያሉት ባለስልጣናት እንደውም ከራት በኋላ ምንም ነገር ሳይፈጠር በሰላም ወደ ቤት መሄድ እንደሚቻል የኛ የራት ግብዣ ትልቅ ማሳያ ነው እያሉ ነው። ዘና ዜና ከመጋቢና ከተመጋቢዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጉርሻው በጣም ነው ደስ ያለ። ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላውቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀብሉ አይተናናቅም። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈልግን አድርገው ነው ያስተናገዱት። የጾም ለብቻ፣ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኛ መጥቶ በጣም የሚጣፍጥ ምስር ነው የበላህ። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልህ? ማዕድን ሚኒስቴር ነው የጨለፈችልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳችሁ ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩት። እኔ ለብ ነው ፈልገው፣ እነሱ ደግሞ በድሮን ነው የሚለበልቡት አሉ። ፍላጎት ያው እዛ ቱርክ ወስደው እስኪያስለበልቡ ራብ ብቻ በላ ምናለ። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው፣ አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለው ዱቄትም ሰጥተውኛል፣ አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበት። ቤተሰቦች እንዴት ነው? ምን አለ? እጅግ በጣም የተዳፈረ ነው አይደል? በጣም ተዳፍሯል።
ለማንኛውም ፈጠራውን አድንቄያለሁ። አንደኛ ነው። ሾርኔው አንደኛ ነው። እግዚአብሔር ግን ይጠብቅ። እኛን ግን አዝናንተናል። ራስን ጠብቅ። ለማንኛውም ፒስ። ቤተሰቦች አላችሁልኝ። ቪዲዮቼ እንደቀጠሉ ናቸው። እስቲ ባያችሁት ቪዲዮ ሐሳብ አስተያየት እስቲ እያረጋችሁ ላይክ ማርጉት። ሰብስክራይብ ያደረገ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ ወደ ምን አለ ቪዲዮ አለፍኩ። ምን አለ ከሰሞኑ የሚለቃቸው ቪዲዮዎች አልተቻሉም። ድፍረቱ እጅግ በጣም ጣራ ነክቷል። እጅግ በጣም ፈታ ያደርጋል። ግን አለ ሰላም ነው። ምን አለ የምትሰሙት ነገር እስቲ አለ ግን ፈታ ዘና ያደርጋል። ድፍረቱን ሳናደንቅ አናልፍም። እስቲ ምን አለ ከሰራቸው ስራዎች ዘና ዜና ላይ የተናገራቸው አንዳንድ ቪዲዮዎች ፈታ ዘና አድርገውኛል። ለእናንተ ሰብሰብ አድርጌ ይዤ መጥቻለሁ። ልጋብዛችሁ ፈለኩ ማለት ነው። ፈታ በሉበት። ምን አለ ግን ምን እንጃ ቀይ መስመር እየዘለለ መሰለኝ። እኔ እንጃ። ካለ አሪፍ ነው። በሰላም ከሆነ በቃ ይመቸናል። የዘንድሮ ምርጫ አዛምድና ዳሽሙላ ቢኖረው እንደፍነዋለን። እንደፈናል። ማን ያለው? ኧረ ምን አለ? ተከለከላሉ። ቁማር ቤት ተዘጋ። እሺ አመታትን ከርሟል ወጣቱን ሲያላጋ። ወጣቱን ያሰንፋል ይቅር ይሄ ካሉ። እሺ ለትውልድ አይጠቅምም አይበጀንም ካሉ። ስልጣን ላይ ያሉትም ቁማር ይከልከሉ። ስልጣን ላይ ያሉትም ቁማር ይከልከሉ። ህዝቡን እያስያዙ ሀገር ከሚበሉ ይተው በሏቸው። ሆይ ደሞዝ ብቻ ይብሉ። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ዋይ ፕሮጀክትን አካቷል ተብሏል። ቤተሰቦች ሰማችሁታል? ምን አለን? እንዴት ነው ዲሞክራሲያችን? በቃ ማንንም አይነካ ማለት ነው። አጨብጭብ ያለው ምን አለ? ለድፍረቱ አጨብጭብ ያለው ከሰሞኑ በራሱ ዩቲዩብ ቻናል ላይ የሚለቃቸው ነገሮች ዘና ዜና ብሎ የሚገርም ነው። የሚያስተነግጥ ነገር ነው፣ ግን ፈታ ያደርጋሉ አይደል? ይመቸው። በኋላ ግን ኢትዮጵያ አትበደር። ይሰለቻል። ሁሌ አምጡ ይሰለቻል። እኛም ደግሞ እንድናድግ ከፈለጋችሁ እናንተ እንድታግዙ የምንፈልገው ምንድነው? ይህንን የድህነት ድልድይ አልፈን ወደ እድገት ድልድይ እንድንሻገር የድልድይ አበድሩን። የድልድይ ይበደር ይቻላል። በዓለም የሥራ ፈጠራ ውድድር ከሰሃራ በታች ያሉ ሀገራት ቫይረስ ፈጠሩ። ሀገራቱ ራሳቸውን በምግብ ባይችሉ እንኳን በቫይረስ ራሳቸውን መቻል መጀመራቸው ትልቅ ለውጥ እንደሆነ የላቦራቶሪ ውጤት ያሳያል የተባለ ሲሆን ኢትዮጵያንም በአዲሱ ማርበርግ ቫይረስ ሳንርበገበግ የጀመርነውን ጦርነት በማስቀጠል ለቫይረሱ ስራ ማቅለል አለብን ተብሏል። በጣም ተስፋ የተጣለባቸው አርቲስቶች በተሰጣቸው የጥቅም ምጣድ ጭራቸውን ቆሉ። ጭራ መቁላት ለተሻለ ሀብት በሚለው ብዙ ተወዳጅ አርቲስቶች ጭራቸውን እንደ ባንዲራ እያውለበለቡ ሲሆን ዛሬ ህዝቡ ላይ መስሚያቸውን ቢቆልፉም ነገ ደግሞ ጭራቸውን ቆልፈው እንደሚደበቁ የሚገመት ነው።